አንበሳ መስሎ ያሸለመ ተነሳ ታሪክን ሊቀይር ተነሳ ክርስቶስ ተነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰዎች ሁሉ በአዳም እንደሚሞቱ ሁሉ በክርስቶስ ሕያዋን ይሆናሉ። አንደኛ ቆሮንቶስ ምዕራፍ 15። በክርስቶስ የተወደዳችሁ ብፁዓን ጳጳሳት፣ ክቡራን ካህናት፣ ገዳማውያንና ገዳማውያት፣ መላው ሕዝበ ክርስቲያንና የሀገራችን ሕዝቦች፣ በመላው ዓለም የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ወገኖች እንኳን ሁላችሁንም ለ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ቅዱስ ጳውሎስ እንደሚለው እነሆ ሞት በድል ተዋጠ። አንደኛ ቆሮንቶስ ምዕራፍ 15። ምድር በክርስቶስ ደም ታጥባ በክርስቶስ ፋሲካ ተደሰተች። የምድር ልጆች ከሁሉ የሚበልጠው የምስራች ተበሰረላቸው። ደስታና ፍቅር፣ ብርሃንና ሰላም ለሁሉም ሕዝቦች ተዳረሰ። እኛም ይህንን የክርስትናችንን መሰረት የሆነውን በዓል በአግባቡ ለማክበር የክርስቶስን ተልእኮ በአግባቡ በተረዳነው መጠን ነው። ወንጌልን በማስተዋል ስናነብና ስናሰናስል በክርስቶስ በኩል የሚገለጠውን የእግዚአብሔርን ሥራ እንመለከታለን። መጀመሪያ የመንግሥቱ ስጦታና የምስራች፣ ከዚያም የንስሐ ጥሪ፣ እነሆ የሰው ልጅ በእግዚአብሔር የተስፋ ከተማ የእስራኤልና የአሕዛብ ማከማቻ እንደ ሲና ተራራ የመገናኛ ቦታ በሆነው ቤተ መቅደስ በሚገኝበት በኢየሩሳሌም ይገኛል። ከዚህ ከተማ ወንጌልንና የክርስቶስ ትንሣኤን እስከ ዓለም ዳርቻ ይሰበካል። በመጽሐፍ ቅዱስ እንደምናየው እግዚአብሔር ከሁሉ አስቀድሞ የተግባርና የተመክሮ አምላክ መሆኑን ነው። ይህ ተመክሮ ደግሞ በልጁ ሥጋ መልበስ ፍጹምነትን አግኝቷል። የክርስቶስ የትንሣኤው ምስጢር አንድን ሕዝብ ብቻ ሳይሆን የመላውን የሰው ልጅ ሕይወትን እንደሚመለከት የምንረዳው በወንጌልና በትንሣኤ የምስራች ነው። ስቃይና ክብር፣ ሞትና ትንሣኤ፣ ድካምና ኃይል በወንጌል ፍጻሜን ሲያገኙ የምናየው በጌታችን በኢየሱስ ክርስቶስ ውስጥ ነው። ክርስቶስ ስለ ማንነቱ ሰዎች የሰው ልጅ ማን ይሉታል እና እናንተስ እኔን ማን ትሉኛላችሁ ማቴዎስ 16 ብሎ ከጠየቃቸው ጊዜ ጀምሮ ደቀ መዛሙርቱ በጥርጣሬና በግራ መጋባት ውስጥ ነበሩ። ለመመለስ ድምፁን ከፍ አድርጎ የተናገረው ጴጥሮስ ብቻ ነበር። ነገር ግን የሕማማቱ መታወጅ አሳዘናቸው። ኢየሱስ አሰቃቂ ሞት እንዳይደርስበት ተመኙ። የመምራቸውን መከራ እንዴት ሊቀበሉት ይችላሉ? ኢየሱስን መለየት ከባድ ሊሆን ቢችልም እስከ ኢየሩሳሌም መከተል ግን ይበልጥ ከባድ ነበር። ሆኖም ግን የራሱን ፈቃድ ትቶ የእርሱን ፈቃድ ለመፈለግ ተጉ። መስቀልን ተሸክሞ በመከተልና ያለ መስቀል ለመከተል በመሞከር መካከል መሰረታዊ ልዩነት አለ። ሰው ከመስቀልና ከመሞት ወደ ትንሣኤ ይሻገራል። ያለ መስቀል እርሱን ለመከተል መሞከር ለኢየሱስ ብቁ አለመሆን ነው። ይህም ሳይሞቱ ለመኖርና ለመነሳት መፈለግ ነው። ምንም አይነት አቋራጭ መንገድ የለም። ወደ እርሱ መድረስ የምንችለው በመስቀል በኩል ብቻ ነውና። ክርስቶስን ስናዳምጠው
ልክ እንደ ኤማውስ ደቀ መዛሙርት ልባችን ይቃጠላል። በልግስና በመካፈል ስንኖር ዓይኖቻችን ይበራሉ። አዲሱ እረኛ ክርስቶስ በሕይወት ምድረ በዳ ሁሉ ይመራናል፣ ይጠብቀናል፣ ይመግበናል። እንደ ኤማውስ ደቀ መዛሙርት በፈተናዎች ውስጥ ልናልፍ እንችላለን። ነገር ግን በሕማማቱ ላይ ብቻ አንቆምም። የመንፈሳዊ ሕይወት በግል ፍጻሜ መጽናኛና ኅብረት ይሆነናል። እኛም እንደ መጀመሪያዎቹ የጌታ ደቀ መዛሙርት በሞቱና በትንሣኤው እንካፈላለን። በየዓመቱ የምናከብረው የትንሣኤ በዓል የጌታ ቀን፣ የድል ቀን በማለት እንጠራዋለን። በዓሉንም ስናከብር የጌታን ትንሣኤ ምስጢር ለመረዳት፣ ለመሳተፍና ለመኖር ነው። ከሁሉም በላይ ደግሞ የትንሣኤ በዓል የክርስቲያኖች የትንሣኤ ቀን ነው። ምክንያቱም የሃይማኖታችን መሠረት ነውና። በዚህ ቀን ብዙ ነገሮች ተከናውነዋል። በጌታችን ኢየሱስ ክርስቶስ ኃይል ኃጢአትና ሞት ድል ተነስተዋል። የመጀመሪያው አሮጌው በኃጢአት የተበከለው ፍጥረት ፍጻሜውን አግኝቶ አዲስ ፍጥረት በክርስቶስ ተጀምሯል። እኛም በዚህ በፋሲካ ቀን አዲሱን የዓለም መጀመሪያ ቀን እናስታውሳለን። የመጨረሻውንም ቀን በተስፋ እንጠባበቃለን። ይኸውም ጌታችን ኢየሱስ ክርስቶስ በክብር የሚመጣበት ቀን ነው። የክርስቶስ ትንሣኤ የክርስትና እምነት መሠረት የተጣለበት ሂደት ነው። የዚህ ሂደት ታሪካዊ ገጽታው የተነሳውን ክርስቶስን ለማየት በታደሉ ሰዎች ተመስክሯል። እንዲሁም በእምነት ብርሃን ለሚቀበሉትም አስደናቂ እውነታ ነው። ይህ ክስተት በሰው ልጆች ታሪክ ልዩ ከመሆኑም ባሻገር የጊዜንም ጥልቅ ምስጢር በውስጡ የያዘ ነው። ጊዜ ሁሉ የክርስቶስ ነው። ዘመናትም ሁሉ የእርሱ ናቸው። በእርሱ ዕቅድ መሠረት ፍጥረት ሁሉ ወደ ታቀደለት ዓላማ በመገስገስ ላይ ነው። ይህ ጌታችን ኢየሱስ ክርስቶስ የመሠረተው የክርስቲያኖች ቀን የደስታና የተስፋ ቀን ነው። የተወደዳችሁ ምዕመናን፣ ትንሣኤን የሚያምኑ ልጆች እንደ መሆናችን መጠን ሕይወታችን ደስታንና ተስፋን ያዘለ እንዲሆን ተጠርተናል። በምናደርገው በሕይወታችን ሁሉ የአምላክ ቃል መቃኛችን ሊሆን ይገባል። የአምላክን ቃል የሚቋቋም ቅዱስ መንፈሱን የሚያሳዝን ከክርስትና ሕይወት ያልተስማማ ጥላቻን፣ መለያየትንና መገዳደልን ሁሉ እናስወግድ። በእውነት ፈጣሪያችንንም እንደምንወድ በቃላችን እና በስራችን እናሳይ። በጌታችንም ሆነ በሀገራችን የሚገዛን ጌታ አድርገን እንሹመው። ወደ እርሱ በመቅረብ በጽድቅ ሕይወት በመጽናት በሕይወታችን መልካም ምግባርን እናሳይ። ከመላው የሀገራችን ሕዝቦች ጋር በመተባበርና በአንድነት እንቁም። በቅንነት በመቆም መጥፎ ስራን እንቃወመው። ሁላችንም ስለ ሰዎች ሕይወት ግድ ይበለን። እርስ በርሳችን ይቅር በመባባል ትንሣኤያችንን እናክብረው። እኛም ካቶሊካውያን ምዕመናን ይህንም በዓል ስናከብር እንደተለመደው ከችግረኞች፣ አስታዋሽ ከሌላቸው፣ በጎዳናና በየመጠለያው ቦታ ላሉ ወገኖቻችን እነሱንም በማገዝና በመርዳት እንድናከብረው አደራ ማለት እንወዳለን። መጪው 7ኛው የሀገራችን የኢትዮጵያ ሕዝብ ምርጫ በሰላምና በመግባባት ተከናውኖ እንዲፈጸም ሁላችንም እንድንተባበርና እንድንጸልይ አደራ እላለሁ።
ርዕሰ ሊቃነ ጳጳሳት ፖፕ አቡነ ሌዮ 14ኛ ለሁላችንም በመጪው ቅዳሜ ስዑር በእኛ በፋሲካ ዋዜማ ስለ ዓለም ሰላም ሁሉ እንድንጸልይ አደራ ብለዋልና ሁላችንም በዛ ቀን ለዓለም ሰላም እንድንጸልይ አደራ ብለውናልና ከእሳቸው ጋር እንድንጸልይ አደራ ላለሁ። በመጨረሻም በዓለ ትንሣኤው በአገራችን የተፈጥሮ ጉዳት ላጋጠማቸው ወገኖቻችን መጽናናትን፣ በአገራችንና በመካከለኛው ምስራቅ ባሉት አገሮች የሚካሄዱትን ጦርነቶች እንዲቆሙና ሰላም እንዲወርድ፣ ለታመሙት ምሕረትን፣ ላዘኑት መጽናናትን፣ በችግርና በጭንቀት ላይ ላሉ በጌታ መጎብኘትን፣ ለታሰሩት መፈታትን፣ ለተፈናቀሉ ወደ ቀያቸው መመለስን፣ ለተራቡና ለተጠሙ ምግብንና ውሃን እንዲሰጥልን፣ የተራራቁትን እንዲያቀራርብልን፣ በአጠቃላይ የትንሣኤውን ፍሬ ፍቅርና ወዳጅነት ለሁላችን በተለይ ለምንወዳት ለሀገራችን ለኢትዮጵያ እንዲሰጥልን፣ ትዕግስትንና ትህትናንም የምናሳይበት በዓል እንዲያደርግልን እመኛለሁ። መልካም የትንሣኤ በዓል። ልዑል እግዚአብሔር አገራችንን ይባርክልን፣ ይጠብቅልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተነሳ መስሎ ያሸለመ